እንዴት እንስገድ ነው። እንዴት እንስገድ የሚለው በመጀመሪያ ደረጃ ልክ እንዴት እንጸልይ እንደሚለው ነው። አደግድገን ታጥቀን ቢሆን ደግሞ በአብዛኛው በባዶ እግር ሆነን ይመረጣል። አንደኛ ጉልበታችን መሬት ይነካል። በኋላ ላይ እናየዋለን እንዴት እንደምንሰግድ ማለት ነው። ብዙ ሰዎች ስለጠየቃችሁኝ በኋላ ላይ ማሳየት ሞክራለሁ። ጉልበታችን መሬት ይነካል። ሁለተኛ የእጃችን 4 ጣቶች ይታጠፋሉ። እነዚህ 4 ጣቶች ይታጠፋሉ። ከዛ መሬት ይነካሉ። አውራ ጣታችን እንደተዘረጋ መሬት ይነካል። እንደዚህ ነው የምንደገፈው ማለት ነው። ልክ እንደዚህ መሬቱን በአራቱም ጣታችን በውስጠኛው በኩል ነካለን። አውራ ጣታችንን እናስደግፋለን። ሶስተኛ ግንባራችን መሬት ይነካል። አራተኛ በከንፈራችን መሬቱን እንስማለን። አምስተኛ የእግራችን 2 አውራ ጣቶች መሬቱን ይነካሉ። ጉልበታችን መሬት በሚነካበት ጊዜ በአውራ ጣታችን እንቆማለን ማለት ነው። እሱ ሚስጥር አለው። ይሄ ማለት ምን ማለት ነው? 5 ነገሮችን እናገኛለን። ግንባር፣ የእግር አውራ ጣት 2 ማለት ነው 2፣ ጉልበቶቻችን 2፣ 3፣ 4 የእጅ ጣቶቻችን የ2 4፣ 2 የእጅ አውራ ጣቶቻችን የ2 ማለት ነው 5። 5ቱ በ5ቱ የስሜት ሕዋሶቻችን ይመሰላሉ። ምን ማለት ነው? በሁለመናችን እንገዛልሃለን፣ በሁለመናችን እናመልክሃለን ማለታችን ነው። መጽሐፍ እንደዚህ ነው የሚለው፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ እንዲል ኦሪት ዘዳግም ምዕራፍ 6 ቁጥር 4። በፍጹም ልባችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን የማምለካችን የመገዛታችን ምሳሌ ነው ማለት ነው። እነዚህ 5ቱ የምንሰግድባቸው አካላት በ5ቱ የስሜት ሕዋሶቻችን መመሰሉ በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን ለእግዚአብሔር እንደምንገዛ መግለጣችን ነው ማለት ነው። በበረሃ ያሉ አባቶች አሸዋ አምጥተው በትነው ነው የሚሰግዱት። አንዳንዶቻችን ደግሞ ፍራሽ አድርገን ለስለስ እንዲለን አመቻችተን እንሰግዳለን። ግን እንደ አቅማችን ነው። ግን መሆን ያለበት እንደሱ አይደለም። መከራውን ለማሰብ ነው ስላለን ቀደም ሲል ማለት ነው። እንደዛ አድርገን ነው የምንሰግደው። እርግጠኛ ነኝ አንዳንድ ሰዎች ዝም ብሎ ጎንበስ ቀና በማለት 100 ሰገርኩ ይላሉ። በትክክል እነዚህን 5ቱን አካሎቻችንን መሬት እያስነካን የምንሰግድ ከሆነ እርግጠኛ ነኝ እንኳን 100 20 የምንደፍን አይመስለኝም። በጣም ከባድ ስለሆነ ማለት ነው። ይሄንን መለማመድ ያስፈልጋል።